ምን ልጆች አይደሉ እንዴ? ሴት እናት ምናምን ለዴም ዴቭ እንድታገባ ፍቀጅላት። አይሆንም። አይኔ ያያው ሁለት ታማቾችን የሚያጣላ ነገር አላረግም። ከተቀየማችሁኝም ደግሞ ተቀየሙ። በፍጹም ግን አላረገው። እማዬ እባክሽ ሁሉ ነገር የኔ ጥፋት ነው። እባክሽ አዴን አትቅጫት። በቃ እኔ ነኝ ያጠፋሁት። በቃ ይቅርብኝ። ቆይ ከአንቺ ጋር ደግሞ ምንድን ነው የሚያገናኘው? እህቴ እባክሽ ይቅርታ አድርጊልኝ። ብርሃን ታይ ብያለሁ። እንዴት ብለሽ እንዳትናገሪ አንቺ። ይኸውልሽ አዴ እኔን የምትወጂኝ ከሆነ የኔን ቃል ስሚ ልጄ። እኔ በህይወት እያለሁ እሱን ልጅ አታገቢም። በፍጹም አይሆንም ብያለሁ። ወይ እንደዛ አስጨንቀሽው ይዘኸኝ ሂድ ብለሽው መንገድ ስትደርሺ ተመለስ ማለት ምንድን ነው? አግባብ አለው? የቤዛ ወንድሟ ለመኖሩን ሳረጋግጥ አሹ በከንቱ ከሚደክም ብዬ ነው። ማሚ ፍቅርን ከቤዛ ወንድም ጋር ያገኘናት። ሩታ ይቅርታ ፍቅር፣ እኔ እንዳንቺ ማዋሸት አልችልም። እሺ ፍቅር ዴቭ ፍቅርን የት ነው ያገኛችኋት? መንገድ ላይ። ከማን ጋር ነበረች? ብቻዋን። እንዴ ዴቭ ተይ ሩታ፣ እታ ለምን ከዚህ በላይ አታስጨንቂያት። በቃ ዴቭ ለእኔ ያስበህ ሳይሆን እውነቱን እንድትነግረኝ ነው የምፈልገው። እውነቱን ነው ታለም። ምንም አልደበኩሽም። ታዲያ ወዴት ነው? ባቡሬ ጋር መሄድ አለብኝ። እናቱ የት እንዳለች አይታወቅም። ግራ ገብቶናል ታለም። ምን ነው? ምን ሆነች? አልታወቅም። ከሌሊ አክስት ጋር የተያያዘ ችግር ነው። እሱን ማገዝ ነው። እሷ ቢነገራት ምንም አይገባትም። ሲጀመር ከፍቅር ጋር አውርቶ መግባባት አይቻልም። እኔ እንውጣ። ሁላችሁንም ጠራርጌ ከዚህ ቤት አስወጣችኋለሁ። ጊዜያችሁን ብቻ ጠብቁ። ፍቅር ወይ ማይ፣ እዚህ ምን ትሰሪያለሽ? ሮማን እዚህ ስራዋን ትታ ውጪ ወሬ ታወራለች። የሆነ ሽታ ሸቶኝ ስገባ ድስቱ አሯል። የምርሽ ነው እንዴ ማይ? ኪችኑ ያረረ እየሸተተ እያየሹ። ሮማን አቤት እትዬ። ምን እያደረግሽ ነው? ሄሉን እኮ ልሸኛት ወጥቼ ነው። ከስራ ወሬ ነው የሚቀድመው? ስራ አይቀድምም? ይቅርታ እትዬ። አይ አታስቢ፣ እኔ አስተካክየዋለሁ አይደል? አዎ ጥሩ። እንደዚህ ስትተጋገዙ እንዴት እንደምታምሩ ራሳችሁን ባያችሁ። አዎ እትዬ፣ መረዳዳትና መተጋገዝ እኮ በጣም ደስ የሚል ነገር አለው። አዎ እትዬ፣ ጥሩ ነገር በጣም ደስ ይላል። አልቀረብሽም አስመሳይ። ቆይ እኔ ነኝ ወይስ አንቺ ነሽ አስመሳይ? ፍቅር ከኔ ጋር አፍ ላፊ አትካፈች እሺ። አርፈሽ ስራሽን ስሪ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 177 ይዤላችሁ ቀርብ ያለሁኝ ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ እንግዲህ የአደይና የዴቭ ነገር ውሃ ገብቶበታል ማለት ነው። ማለትም የአደይ እናት እንግዲህ አይሆንም ብላለች ማለት ነው። ነገር ግን እሷን አይሆንም ባትልም የአደይ አባት አደይ የሌላ ሰው ነው እንግዲህ ሚድሯት ማለት ነው። አደይ ይሄ ነገር ምንም የምታውቀው ነገር የለም። ነገር ግን አለልና ጫኔ አወቁ። ከዛም በኋላ ለአደይም ተነገራትና አደይና እናቷን እንግዲህ ምስጢሩ ሁሉ ሲያውቁ ለመደበቅ እየሞከሩ ይገኛሉ። ነገር ግን አደይ እናቷም ዴቭም ሞቼ ቀርቼ አታገቢም፣ በአንድ ቤት ሁለት እህትማማቾች እንኳን አይጋደሉም ትላለች። አደይ ምንድነው እናቴ የማትነግሪኝ ትላታለች። ብርሃንም እማዬ እባክሽን ይቅርታ አድርጊልኝ፣ አደይን ዴቭ ታግባው፣ በእኔ ምክንያት አደይን አትቅጫት ትላታለች። እናቴ ወደ ብርሃን አይሆንም ብዬሻለሁ፣ አይሆንም ምንድነው ባንቺ ምክንያት እኔ የምቀጣው ትላለች አደይ ማለት ነው። ግን ነገር ግን ከዛም በኋላ ብርሃን የእናቷን ብትለምናት ለአደይ ልትነግራት ስትል ዴቭ አፈቅራለሁ ብላ ልትነግራት ስትል ብርሃን ምንም ነገር ከአፍሽ እንዲወጣ አልፈልግም፣ አርፈሽ ዝም በይ ትላታለች ማለት ነው። የአደይ እናት ማለት ነው። ቤዛ ተንኮሏን ለሊ ለመግደል እንግዲህ ደፋ ቀና እያለች ትገኛለች። ለሊ በጣም ታማ ወደ ሆስፒታል ገብታለች። ግን ለሊ የምትታከመው መድኃኒት ቤዛ ቀይራ እንግዲህ ቤዛ የእናቷ መሬትና እና ኤላን ያወረሳትን ቤት ለመውረስ ስትል ለሊ ለመግደል ከወንድሟ ጋር ደፋ ቀና እያለች ትገኛለች። ለወንድሟን እንግዲህ መድኃኒቱ ሁሉ አምጣ ብላ እንግዲህ
መድኃኒቱ ሁሉ ቀያይራ ለሊን በመግደል እንግዲህ ትታገላለች ማለት ነው። ነገር ግን ምን እንደተፈጠረና ምን እንደተከሰተ ምንም እናውቀው ነገር የለም። ለሊ ከሆስፒታሉ ትጥፋም ትውደቅም እንደተፈጠረ አልታወቀም። ከዛም በኋላ ሩታ ለሊ እየጠበቀቻት ነበረ። ከዛም በኋላ ከክላሷን ስታጣት ዶክተር ለሊ የለችም እያለች እየሮጠች ዶክተርን ትጠራለች። ለሊ ምን ሆናለች እያለ እሱም እየሮጠ ወደ ክላስ ያመራል ማለት ነው። እዚህ ጋር ዳይመንድን እንግዲህ ለቤዛ ወንድም እንግዲህ ወንድምሽን አይተሽዋል ሲላት እኔ አላየሁም ትለዋለች ማለት ነው። እዚህ ጋር ፍቅርና እንግዲህ ፍቅርና ሮማን ተያይዘዋል ማለት ነው። አንቺም ቢሆን መቼም ደነዝ ነሽ፣ መቼም አይገባሽም ትላታለች ማለት ነው። ሮማን ለፍቅር ማለት ነው። ከዛ ከእሷም ጋር እንግዲህ ሄለን ነበረች። ሄለን እቺ ደግሞ የትኛው ቤት ናት ስትላት ጊዜ ምን አገባሽ ጓደኛዬ ናት ትላታለች። ማናችሁም ቢሆን እዚህ ቤት ማየት አልፈልግም፣ አሁን ከዚህ ቤት ውጭ ልኝ ትላታለች። ከዛም በኋላ ሄለን ቤት የፈጣሪ ነው፣ ምን ሆነሻል? እኔ ቤቴን ሰው አጥቼ እንደዚህ ሰው ኬት ላምጣ እላለሁ። አንቺ ቤትሽን ሰው ሲመጣ እንዴት እንደዚህ አይነት ቃላት ትናገሪያለሽ? ቤት የእግዚአብሔር ነው፣ ሰው ቤት አይምጣ አይባልም። ታይ እረፊ ስትላት አንቺም ልትቆጣጠሪኝ ጀመርሽ። ሁሉም የገጠር ተሰበስባችሁ እዚህ መጥታችሁ እኔ ልታቃጥሉኝ ነው፣ ከዚህ ውጭልኝ ከዚህ ቤት ትላታለች። ከዛም በኋላ ሩታን እንግዲህ ከዛ በኋላ ሮማንን ነይ ሄለን እንውጣላት ከዚህ ነይ ወደ አበበ ጋር ልውሰድሽ ትላታለች። ከዛ ሄለንና እንግዲህ ሮማን እንግዲህ ከኮሽና ከወጡ በኋላ ከዛ የፍቅር እናት ሄለን ፍቅር እዚህ ምን ታደርጊያለሽ ስትላት ቆይ ከዚህ ካላበራርኳችሁ ሁላችሁም ከዚህ ቤት ካላበራርኳችሁ ብላ የዛተች ነበረ። ፍቅር ብቻሽ ምን ያወራሽ ነው? ምንድነው የምታወሪው? ስትል አውቃ እያዋሸች ከዛም በኋላ ሮማን እንግዲህ ድስጡን እያሳረረችው ነው። እንግዲህ ውጪ ወጣ ከአሹ ጋር እንግዲህ የጨፈረች ትገኛለች። እዚህ ጋር ድስጡን እያረረች እሷ ላገዛት ብዬ መጥቼ ነው ትላለች። ከዛ በኋላ የፍቅርም እናት እውነት መስሏት ሮማን ብላ ስትጠራ ሮማንም አቤት እትዬ እያለ ስትመጣ ከዛ በኋላ ወዴት ሄደሽ ነው ስትላት አይ ሄለን ልሸኛት ብዬ ነው የወጣሁት፣ አውቃ ነው ውጪ ቁጭ ብላ እኔ እዚህ ጋር እየሰራሁ ነው እያገዝኳት ነው ምግቡ ብላ እየዋሸች ትገኛለች። የባቡሬ እናት እንግዲህ ገጀራው የሚባለው አግዷት እንግዲህ ከዛ በኋላ መድኃኒቱን የሚቀይረው እሱ ነው ማለት ነው። ከዛም በኋላ ኧረ እባክህ እናት የለህም በእናትህን ወይስ ሚስት የለህም በእህትህ ብትለውም ብትማጸነው ማንም የለኝም፣ እህትም የለኝም፣ ወንድምም የለኝም፣ ማንም የለኝም። ስለዚህ እዚህ ጋር እንደዚህ ብለሽ አትለምኝም፣ ምንም ብትለምኝም ምንም ነገር አልሰማሽም። እኔ ከልጅነቴ ጀምሮ ያለ ሰው ነው ያደኩት። ስለዚህ ማንንም ሰው አልፈልግም። ሄለንም ቤት እያጸዳች ነበረ። የፍቅር እናትም ስትመጣ ከዛ በኋላ ሄለን ምን ያደረግሽ ነው ስትላት አይ እዚህ ጋር ላጽዳ ብዬ ነው ስትላት ጊዜ እንዴ አንቺ እኮ እንግዳ ነሽ እንዴት ነው ቤት የምታጸጂ ትላታለች። ከዛም በኋላ የፍቅር እናት ሮማን እንዴት ቤት ልጠርግ ትሰጣታለሽ? እትዬ እኔ እንጀራ የጋገርኩኝ ነበረ አላየኋትም። ኧረ እትዬ ችግር የለውም ምን ችግር አለ ባግዛት ስትል ጊዜ ፍቅር ታግዛታለች። አንቺ እንግዳ ነሽ እነሱ ሁለቱም ተጋግዞ ይሰራሉ ትላለች የፍቅር እናት ማለት ነው። እሷንም የፍቅር እናት ሮማንም ከዛ በውስጧን እሺ ትላለች። ያው ፍቅር እንደማታግዛት ስለምታውቅ ማለት ነው። ለሊም በጣም አሟት ሆስፒታል ነበረች። ከዛም በኋላ እንግዲህ ቤዛም ስታያት ቤዛ እዚህ ምን ትሰራለች? እዚህ ምን ያደረገች ነው ዶክተር ስትል ምን ነው የምታውቂው ነገር አለ? አይ ጥሩ ስራ እየሰራች ነው። አሁን ያው ትንሽ ወሬ ጥማት አለባት እንጂ መስራትማ ጥሩ ትሰራ ነበረ። ግን አንዳንድ ጊዜ ወሬ ትወዳለች፣ ለወሬ ትቸኩላለች ይላታል ማለት ነው ዶክተሩ ማለት ነው። ከዛም በኋላ እዚህ ጋር ሄለልና አበበ በፍቅር ቅጭ እያለው ነው። እዚህ ጋር ዳኒ መድኃኒቱ ለመቀየር ይዞ ሽርጉድ እያለ ይገኛል። ከዛም በኋላ እዚህ ጋር ዴቭ እና ቤዛ ተገናኝቶ ነበረ። ከዛ በኋላ ዴቭ እንግዲህ ምን ፍቅር ቤዛ ስታየው ጊዜ ዴቭ አንዴ ስልክህን ስጠኝ፣ ስልክ ላውራበት አንዴ የኔ ስልኬ ትቼ መጥቻለሁ ብላ ትዋሻለች። ከዛ ስልክም ምደውለው ወንድሟ ጋር ነው። ከዛ በኋላ ወንድምሽን አይተሽዋል? ምን ነው ምን ችግር አለ? ምን ተፈጠረ ስትል ጊዜ የባቡሬና ጠፍታለች ግን እጁን አለበት ይላታል። አረ ወንድሜ ከከተማ ወጥቷል ብሎ ትዋሻለች ማለት ነው። ከዛም በኋላ ዴቭ ትንሽ ዞር ብሎ ከዛም በኋላ ተደብቆ እንግዲህ የቤዛ ወንድም እየተከታተለው ይገኛል ማለት ነው። የቤዛ ወንድም መድኃኒቱ ለቤዛ ካስረከበ በኋላ ወደ ባቡሬ እናት ለመያዝ ሽርጉድ እያለ ይገኛል ማለት ነው። ከዛም በኋላ እዚህ ጋር
ሩታና ሄለልና እንግዲህ ሮማን በፍቅራቸው ቁጭ ይላሉ። ወዴት ነሽ ስትል ጊዜ ሄለን ለምለም በጣም ታማለች፣ እሷ ጋር ናት፣ ሆስፒታል ሊሄድ ነው ትላለች። ከዛም በኋላ እሺ ለምን መጣችሁ አጠይቋትም፣ ቤት ስትመጣ እንጠይቃታለን። አሁን እኔ በጣም ስራ በዝቶብኛል፣ ስለበዛብኝ ቤት መጥቼ እጠይቃለሁ ትላለች። እዚህ ጋር ብርሃን በጣም እያለቀሰች ትገኛለች። እንግዲህ ለእናቷን ብትማጸናት ምንም ፋይዳ አልሰጥም ብላለች። እዚህ ጋር ደግሞ ለምለም አዝሯት ወድቃ ነበረ። ለካ ገጀራ የሚባለው የለምለምን ይዟት ነበረ። ከዛም በኋላ ዳይመንድ ሲመጣበት እየሮጠ ያመልጣል። ከዛ ዳይመንድም ሲያስታውስ ትዝ ቢሎት ይለውና ከዛ በኋላ ያ ልጅ ማን እንደሆነ መከታተል አለብኝ ይላል። ከዛ በኋላ እንግዲህ እሱም ሆስፒታል የለምለም ለመጠየቅ ይሄዳል። ፍቅርን እዚህ ጋር ለዳኒ በዳኒ ፍቅር ክንፍ ብላለች። ዳኒን እንግዲህ ታስሮ ነበረ፣ በታሰረበትን ትፈታዋለች ማለት ነው። ከዛም በኋላ ሁሉም እያፋጠጧት አንቺ ከዳኒ ጋር ምን እየሰራሽ ነበረ? ከዚህ ልጅ ላይ የቅርብሽ ስትባይ እምቢ ያልሽ ብላ ትዋሻለች። ዴቭ ለአንቺ ትንሽ የጥንቃት ያክል ቦታ ነበረኝ፣ አሁን ግን በጣም አስጠልተሽኛል። ከዚህ ልጅ ጋር ታይ ራቂ ስልሽ እምቢ ብለሽ አሁን ከዚህ ልጅ ጋር ሁሉም ነገር እየሰራሽ ትገኛለች። ቆይ አንቺ ሰው ሁሉ ሲመክርሽ መቼም አሰሚም እንዴ ይላታል ማለት ነው። ከዛም በኋላ ዴቭ አረ በእናትህ እኔ ምንም አውቀው ነገር የለም ፍችኝ ብሎኝ ነው። አሁን አንቺም እጅሽ አለበት ማለት ነው፣ የማዘሯን መጥፋት ማለት ሲላት ጊዜ አረ እኔ ምንም አውቀው ነገር የለም ትላለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበ